ጥቅምት 25 2018 ዓ.ም ተናስተልኝ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። በ3 ክፍል እስከ ምሽቱ 3 ሰዓት ድረስ ቆይታ እናደርጋለን። ዋና ዋና ጉዳዮችን ላስታውቃችሁ። መንግስት የሚያከናውናቸው ፕሮጀክቶች ፍትሃዊና አካታች ኢኮኖሚ ልማትን የተከተሉ መሆናቸው ተገለጸ። በአማራ ክልል ሰላምን ለማጽናት ወጣቶች ከመንግስት ጎን ቆመው ሊሰሩ እንደሚገባ የደሰይ ከተማ አስተዳደር ወጣቶች ተናገሩ። የ46ኛው የአሜሪካ ምክትል ፕሬዝዳንት ዲክ ቼኒ በልብ ህመም ህይወታቸው ማለፉን ቤተሰቦቻቸው አሳወቁ። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። መንግስት የሚያከናውናቸው ፕሮጀክቶች ፍትሃዊና አካታች ኢኮኖሚ ልማትን የተከተሉ መሆናቸው ተገለጸ። የከተማና የገጠር ኮሪደር ልማት ለአብነት የሚጠቀሱ ፕሮጀክቶች ናቸው። ሙሉ ግርማ ይጨምራል። የተጎሳቆሉ መንደሮችና ቤቶች የከተማዋ መገለጫ እስኪመስሉ ተንሰራፍተው ይታዩ ነበር። እንዲህ ያለውን ሁኔታ መቀየር ይቻላል የሚለው ደግሞ የብዙሃኑ ጥርጣሬም ጥያቄም ነው። ከዓመታት በፊት ስራው ሲጀመር በዚህ መልኩ ይሆናል ተብሎም የተጠበቀም አልነበረም። በአዲስ አበባ ከተማ በሁለት ዙር የተካሄደው የከተማ ኮሪደር ልማት ፕሮጀክትና የወንዞች ዳርቻ ልማት ፕሮጀክት አዲስ አበባ ከዚህ ቀደም የምትታወቅበትን ገጽታ ሽሮ በአዲስ መልኩ የተገለጠች ከተማ እንድትመስልም አድርጓታል። እንዲህ ያለው ስራ ከከተማነት እድገት ጋር የተሳሰረ ልማት ነው። መፈናፈኛ ያጣ የነበረችው ከተማ ዛሬ ላይ ኮሪደር ልማቱ በተከናወነባቸው ስፍራዎች ሁሉ ህዝብ የሚጋራባቸው ላይን የሚማርኩ ስፍራዎች መገኛ መሆንም ችላለች። በሁሉም ስፍራ ላይ በሁሉም አካባቢ ላይ የሰራናቸው ልማቶች አካታች አዋቂውን፣ ህፃናትን፣ ወጣቶችን፣ የተለያዩ ፍላጎቶችንና አካል ጉዳተኞችንም ጭምር ታሳቢ ያደረገ ነው። የኮሪደር ልማት ሁሉን አካታች በሆነ መልኩ ፍትሃዊ ልማትን ለዜጎች ማድረስ የተቻለበት ዘመኑን የዋጀ ስራ ስለመሆኑም የብዙዎች ምስክር ነው። ሀብሎ በአዲስ አበባ የተጀመረው የኮሪደር ልማት በመዲናዋ ብቻ ሳይገታ በክልል ከተሞችና ከተማ አስተዳደሮችም እንዲተገበር ፈርቀዳጅ ነበር። ይህ ከተሞችን የማዘመን ስራ የትውልድ ስነ ልቦናን እያከመ መሆኑንም ጠቅላይ ሚኒስትር አብይ አህመድ በምክር ቤቱ መደበኛ ስብሰባ ላይ ያነሱት ሐሳብ ነው። የከተሞችን የፈጠራ አቅም በማሳደግና የኑሮ ዘይቤን እንዲቀይሩ በማድረግ ጭምር ማህበረሰብን እየሰራ ያለ ስራ ነው። ይሄ ነገር በስፋት ኢትዮጵያ ውስጥ የትውልድ ስነ ልቦናን እያከመ ያለ ስራ ነው። ሲወጣ የጸዳ ነገር ማየት፣ ሲወጣ ወክወይ ማየት፣ ስንመለስ መጨለም የነበረውን የስነቦና ስብራት እያረቀ እያከመ ያለ ጉዳይ ነው። የትም ዓለም ሄደን ስንመለስ የሚጠብቀን ጨለማው አዲስ አበባ ነበር፣ አሁን አይደለም። በአዲስ አበባ ተጀምሮ ወደ 68 ከተሞች የተስፋፋው የኮሪደር ልማት ስራ የፍትሃዊነትና የአካታችነት ኢኮኖሚ ልማት ሐሳቢንም የገለጡ ናቸው። ኮሪደር ልማት ስራው በከተማ ብቻ ሳይወሰን ወደ ገጠር ተሻግሮ የገጠሩን ማህበረሰብ አኗኗር ለማሻሻልም በገጠር ጭምር ተግባራዊ ማድረግም ተጀምሯል። የብዙሃኑ ኢትዮጵያ መኖሪያ የሆነው የገጠር አካባቢ የሀገሪቱ ኢኮኖሚ ምንጭ ሆኖ ቢቆይም ከኢኮኖሚ ተጠቃሚነት ረገድ ትኩረት ተነፍጎት እንደነበረም ሲገለጽ ቆይቷል። የገጠር ኮሪደር ልማቱም ከዚህ ቀደም የነበረውን የገጠር ዜጎችን አኗኗር የተሻገረ ለውጥን ለማምጣትም ያለመ ነው። እንዲህ ያሉ ፕሮጀክቶች ገጠሩን ያልዘነጋ ፍትሃዊነትና አካታችነት ሐሳቢንም ያነገበ ነው። በከተማ ብቻ ሰርተን ብልጽግና ልናረጋግጥ አንችልም። አብዛኛው የኢትዮጵያ ማህበረሰብ አሁንም ገጠር ውስጥ ስለሚኖር ገጠሩን መቀየር ያስፈልጋልና የተሻገረ ገጠር ከነበረ የኑሮ ዘዬ ከፍ ያለ ገጠር መፍጠር አለብን የሚል ትልም የነበረ ነው። የከተማም ሆነ የገጠር ኮሪደር ልማቱ ፍትሃዊና አካታች ኢኮኖሚ ልማትን በመገንባት ረገድ ይኸው ሐሳቤ ከተገለጠባቸው ፕሮጀክቶች መካከል ለአብነት የሚነሱ ናቸው። በ1.5 ትሪሊየን ብር ፌደራል መንግስት እየተገነቡ ያሉ የመንገድ ፕሮጀክቶች፣ በ200 ቢሊዮን ብር እየተገነቡ ያሉ የመስኖ ፕሮጀክቶች እንዲሁም በየክልሉ ቱሪዝም መስህብ ስፍራዎችን የማልማት ስራዎች ከመሃል እስከ ዳር ታሳቢ ያደረጉ የልማት ስራዎች ናቸው። በሶማሌ ክልል እንኳን ብንመለከት በቀጣይ ዓመታት በ30 ቢሊዮን ዶላር በሀገሪቱ ከሚገነቡ ግዙፍ ፕሮጀክቶች ውስጥ የ10 ቢሊዮን ዶላር ፕሮጀክቶቹ በዚሁ ክልል የሚከናወኑ ናቸው።
በኢትዮጵያ ላይ የተጋረጡ የውጭና የውስጥ ጫናዎች የሀገሪቱን እድገት ወደ ኋላ ሲጎትቱ መቆየታቸው ምሁራን ይገልጻሉ። ኢትዮጵያን ለማዳከም ጠላቶቿ ባንዳዎችን እንደ መሳሪያ ሲጠቀሙ መቆየታቸውንም ታሪክ ምስክር ነው። ሀብታሙ ተክለስላሴ ተከታዩን ዘገባ አሰናድቷል። ታሪክ እድፍ እንዳለው ከገድልና ድሉ እኩል የሚታይ እንሸሽግህ ብንለው የማይሸሸግ የኛ የኩሮቹ የነጻነት ቀንዲሎቹ ነውን ብለን ጠይቀን መልሰን የምናፍርበት ላንሰርዘው የተጻፈ የታሪካችን አንዱ ገጽ ነው። ባንዳነት ሀገር ከጥቅም ከዛሬ ብልጭልጭ በቀቢጸ ተስፋነት ከሚታለመው ስልጣን አትበልጥም ነው ውሉ። ኢትዮጵያ አይደለም ዛሬ ኢትዮጵያውያን ከሊቅ እስከ ደቂቅ አብረው ጠላትን አሳፍረዋል በምንልበት ግዙፉ አድዋ በኋላም በተከተለው የውጭ ወራሪ ቅዠት ሀገር ሻጭ ጥቅም አሳዳጅ የስልጣን ጥመኛ ባንዳዎችን አይታለች። ዳሩ ግን የሀገሬው ህብረት በለጠና ድሉን አይቀር ያደረገው እንጂ ዛሬም ይኸው ነው። የኢትዮጵያ ጠላቶች መተማመኛቸው እነኚሁ ከኛው ጉያ የወጡ ሆዳደሮች ናቸው። ኢትዮጵያ የአርበኞች ሀገር ነው። ከድሮ ጀምሮ ዛሬም የአርበኞች አገር ነው። አርበኞች ናቸው አገር አቆይተው እዚህ ያደረሱት። መከላከያ ሰራዊት የአባቶቹን የአርበኝነት ነው የወረሰው። ለዚህ ነው ሁልጊዜ የሚያሸንፈው። የአርበኞች አገር ነው ስንል ገዢ ባህሪው ማለታችን ነው እንጂ ኢትዮጵያ ባንዳማ አላት። በየዘመኑ እሱ ነው የታየው። ጣሊያን ሲመጣ እሱ ነው የታየው። ዚያድ ባሬ ሲመጣ እሱ ነው የታየው። ግብጽ ሲመጣ እሱ ነው የታየው። ቱርክ ሲመጣ እሱ ነው የታየው። ደርቡሽ ሲመጣ እሱ ነው የታየው። ባዳውማ ባዳ ነው የባንዳው ገረመ እንጂ እንዲሉ አሳፋሪውን ሳያፍሩበት ግባቸውም ህልውናቸውም ኢትዮጵያ አይደለችምና መሽቶ በነጋ ቁጥር መጋዛቸውን ይዘው ይነሳሉ። በሚሰፈርላቸው ልክ ይገዘግዛሉ። ትላንት ለፓስታና መኮረኒ ብለው የአርበኞችን እንቅስቃሴ ለወራሪው አሳልፈው የሰጡ እንደነበሩት ዛሬም አሉ። ትላንት የተቀበረ የጦር መሳሪያ እያስቆፈሩ ለጠላት የሰጡ እንደነበሩት ዛሬም አሉ። ወትሮም አኩራፊና ጥቅመኛን ማማለልና ለዓላማው ማሰለፍ የጠላት ግልጽ ስልት ነው። እንግዲህ ከነበረው አስተዳደር ከአንዳንድ ጉድለቶች ጋር አያይዘው እንግዲህ በማንኛውም ጊዜ አገሩን የሚደግፍ ቡድን አለ፣ ግለሰብ አለ፣ አገሩን የሚቃወም። ስለዚህ እነዛን አቅጣጫ በመስጠት ገንዘብ በመስጠት መሳሪያም በመስጠት ሲያስፈልግ ራሳቸውም እየተሳተፉ እንግዲህ የውስጥ ግጭት ነው እየተባለ እንኳን በመናይበት ሰዓት የውጭ ዜጎችን እናያለን አይደል? ውስጥ ላይ ገብተው አርበኛን ለጠላት አስረክበው ጉርሻና ዱርጎ እንደተቀበሉት ያሉ ዛሬም አሉ። አረ እንዲያውም ጦራቸውን አዝምተው ከጠላት ወገን ተሰልፈው ኢትዮጵያን የወጉም ነበሩ። አገኝ ያሉትን ስልጣን ቀኝ ገዢ ሰጠን ብለው የቋመጡ ለጠላት ያደሩ ቀቢጸ ተስፈኞችም ነበሩም። የዛሬ ባንዳዎችም ከዚህ የተለየ ግብር የላቸውም። ኢትዮጵያን ክደው ለጠላት አሳልፈው የሰጡ ሆነው ሲወሱ ትግሉ የውጭውን በማማተር ብቻ እንደማይቀለበስ ግልጽ ያደርገዋል። ኢትዮጵያውያን ዘላቂ ጥቅሟንና ሰላሟን ለማናጋት ብሎ ከታሪካዊ ጠላቶቻችን ጋር የሚሰሩ የባንዳና የባዳ ጠላቶቻችን ጠንቅቀን እናውቃለን። ኢትዮጵያ የባህር በር ጥያቄ ያስቆጣቸው ኃይሎች በተለይ ደግሞ የባንዳና የባዳ አሽከር የሆኑ ወደ ስጋት የማይሆኑበት ደረጃ እንዲደርሱ መከላከያ ሰራዊታችን በጥንቃቄ ነው እየሰራ ያለው። ህልውና የሚከበረው ተደምሮ ጸንቶ በመቆም ነው። ኢትዮጵያ በተሰለፈችበት የሚቃረኑ ባዳና ባንዳዎችን ሴራና ተንኮል መረዳትና አሸናፊነታችንን መናገር በእጅጉ ያስፈልጋል። ያኔ እጃቸውን ይሰበስባሉ፣ አሊያም በተቃርኖ እንደቆሙት ከጠላት ይታያሉ። በአማራ ክልል ሰላም ለማጽናት ወጣቶች ከመንግስት ጎን መቆመው ሊሰሩ እንደሚገባ የደሴ ከተማ አስተዳደር ወጣቶች ተናገሩ። የደሴ ከተማ ወጣቶች በወቅታዊ የሰላም ጉዳዮች ዙሪያ ተወያይተዋል። ሳሙኤል ወርቃየሁ ተጨማሪ አለው። በአማራ ክልል ሰላምን ለማጽናት ያመች ዘንድ መንግስት ከተለያዩ የማህበረሰብ ክፍሎች ጋር ተደጋጋሚ ውይይቶችን እያደረገ ይገኛል። የደሴ ከተማ አስተዳደር ወጣቶችም በወቅታዊ የሰላም ጉዳዮች ዙሪያ ተወያይተዋል። አስተያየታቸውን የሰጡ ወጣቶችም በክልሉ ባለው የጸጥታ ችግር ምክንያት ወጣቱ ከቦታ ቦታ ተንቀሳቅሶ መስራት ባለመቻሉ ለስራ አጥነትና ላለባሌ ቦታዎች እንዲውል ተዳርጓል ብለዋል። በክልላችን ያለው የሰላም እጦት ወጣቱ ተረጋግቶ እንዳይኖር አድርጎታል። ወጥቶ ተንቀሳቅሶ እንዳይሰራ አድርጎታል። እምነት አንዱ ባንዱ ላይ እምነት እንዳይኖር
አድርጎታል። ወጣቱ ላይ ብቻ አይደለም ማህበረሰባት ላይ ሴቶቻችን ላይ ህፃናቶቻችን ላይ ከፍተኛ ጫና እየደረሰ ነው። ስለዚህ ይሄንን ትኩረት ከመስጠት አኳያ መንግስታችን አሁን የያዘውን አቅጣጫ ማስቀጠል አለበት የሚል እንዳንድ የደሴ ከተማ ወጣት ሐሳቤን አቀርባለሁ። እርስ በርስ መጠፋፋት ማንንም አሸናፊ ያደርግም ያሉት ወጣቶች የሐሳብ ልዩነቶችን በሰላማዊ መንገድ መፍታት እንደሚገባም ጠይቀዋል። ወጣቶች ለሰላም መስፈን ሁላችንም የድርሻችንን ልንወጣ ይገባል ሲሉም ገልጸዋል። ሰላም የሚጀምረው ከቤት ነው አይደለ? ከቤት ይጀምራል። በራሳችን ላይ ሰርተን ቤተሰባችንን ከቀየርን በኋላ ወደ ማህበረሰቡ ይገባል፣ ወደ ሀገር። መሰረቱም ወጣት እስከሆነ ድረስ ወጣት ትልቅ ኃይል አለው፣ ትልቅ ጉልበት አለው። ያን ጉልበቱን ለሰላም ተጠቅሞ አገሩን ወደ ሰላም ማምጣት ይጠበቅበታል። ወጣቱ የማህበረሰብ አንቂ በመሆን ማህበረሰቡን በመቀስቀስ ፖለቲካዊ አቅጣጫውን በማስቀየር ፖለቲካዊ አንደምታውን ወደ መልካም ጎን ወደ ልማት በማምጣት አሁንም ከመንግስት ጎን ቆሞ ሰላም ሊመጣ ይገባል። የደሴ ከተማ አስተዳደር ከንቲባ የህዝብ ግንኙነት ምክትል አማካሪ አውል አህመድ በበኩላቸው በከተማዋ ሰላምን ለማስጠበቅ ወጣቱን ያሳተፉ ስራዎች መሰራታቸውን ገልጸው በዚህም የከተማ ወጣቶች ለሰላም መስፈን ቁርጠኛ መሆናቸውን በተግባር እያሳዩ እንደሆነም ተናግረዋል። የጽንፈኛ ኃይሉን አስተሳሰብ አንጋራም፣ ከመንግስት ጎን ሆነን የተጀመረውን ሰላም እናስቀጥላለን የሚል አቋም ነው ያላቸውና ይሄንን ለማስቀጠል ደግሞ በየጊዜው እንዳልኳቸው ወጣቶች ጋር መገናኘት ያስፈልጋል፣ መወያየት ያስፈልጋል፣ መመካከር ያስፈልጋል። ስለዚህ በተለይ አሁን በሌሎች ቦታዎች ላይ ያሉ አጠቃላይ የጽንፈኛ ኃይሉ እንቅስቃሴ በሁሉ የተረዳ ወጣት ነው እንደ ደሴ ከተማ ያለው። እንደ አማራ ሚዲያ ኮርፖሬሽን ዘገባ በውይይት መድረኩ ከተማ አስተዳደሩ ለወጣቶች የስራ ዕድል ፈጠራ፣ ፖለቲካዊ ተሳትፎና በሌሎችም ወጣቶችን ተሳታፊና ተጠቃሚ የሚያደርጉ ተግባራትን ትኩረት እንዲሰጥ ተጠይቆ በእነዚህ ጉዳዮች ላይም ከተማ አስተዳደሩ እንደሚሰራም ተገልጿል። አልሰማንም ዛሬም አንሰማም ብለን ነው ጀጎል ላሊበላ አክሱምን ያቆም ነው። አንሰማም ብለን ነው በነጻነት ክብር ቅኝ ያልተገዛ ነው። አንሰማም ብለን ነው አባይን ሞግተን ችለን ያሳየ ነው። አንሰማም ብለን ነው በአረንጓዴ አሻራ ደምቀን ያበራ ነው። ከስንዴ ምጽዋት ከርዳታ የዳን ነው። አሁንም አልሰማንም። ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። አሁን አልሰማንም። አትችሉም ለሚሉን መስሚያም ጊዜም የለን። እነሱ ሲያወሩ እኛ ስራ ላይ ነን። በእኛም ደም ውስጥ አለ። እነሱ ሲያወሩ እኛ ስራ ላይ ነን። እናት ኢትዮጵያ የሀገራችን። በአማራ ክልል ተማሪዎችን ወደ ትምህርት ገበታቸው የመለሱ ስራ ተጠናክሮ ሊቀጥል እንደሚገባ የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ጠየቀ። በክልሉ በፖለቲካ ግጭቶች ምክንያት ተማሪዎች ከትምህርት ገበታቸው መራቅ እንደሌለባቸው ተጠቁሟል። ሳሙኤል ወርቃየሁ ተጨማሪ አለው። በአማራ ክልል በጸጥታ ችግሮች ምክንያት ባለፉት ተከታታይ የትምህርት ዘመናት በሚሊዮኖች የሚቆጠሩ ህጻናት ከትምህርት ገበታቸው ውጭ ሆነው መቆየታቸውን መረጃዎች ይጠቁማሉ። የዘንድሮውን የ2018 የትምህርት ዘመን ለማሳያነት ብንወስድም በክልሉ ከ7.4 ሚሊዮን በላይ ተማሪዎችን መዝግቦ ለማስተማር የታቀደ ቢሆንም ይህ ዘገባ እስከተጠናከረበት ጊዜ ድረስ የተመዘገቡ ተማሪዎች ቁጥር 3.8 ሚሊዮን በላይ አካባቢ መሆናቸውን የክልሉ ትምህርት ቢሮ መረጃ ያመለክታል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተስፋውን አለምነህ በክልሉ የተፈጠረው የጸጥታ ችግር በትምህርት ዘርፉ ላይ እያሳደረ ስላለው ተጽዕኖ ሲገልጹ በፖለቲካ ግጭቶች ምክንያት ወደ ኋላ ተመልሰን ማስተካከል የማንችለው ስህተት በህፃናት ላይ እየተፈጸመ ነው ይላሉ። የፖለቲካ ግጭቶች የትኛውም አይነት ግጭቶች በአንድም ይሁን በሌላ መንገድ ሄደው በውይይት በድርድር መፈታታቸው የማይቀር ነው። ነገ ይፈታል፣ ይሄ ችግር ይታለፋል፣ ይሄ ችግር ይቀረፋል፣ ምንም ጥያቄ የለውም። ነገር ግን ከፈታነ በኋላ ወደ ኋላ መልሰን ማስተካከል የማንችለው በትምህርት ላይ ያለው ነው። በነገ ትውልድ ላይ እየፈረድን ያለ ነው። ስለዚህ ትምህርት ላይ የሚታዩ ስብራቶች እጅግ የሚያስደነግጡ የሚያንገበግቡ ናቸው። የፖለቲካ ትግል ትናንትም የነበረ ዛሬም ያለ ነገም ሊቀጥል የሚችል ነው። በፖለቲካ ትግል ውስጥም የሀሳብ ልዩነቶች ሊኖሩ ይችላሉ የሚሉት ተስፋውን አለምነህ፣ ነገር ግን እነዚህን የሀሳብ ልዩነቶች የምንፈታበት መንገድ የሰለጠነ ሊሆን ይገባል ነው ያሉት። እንታገልለታለን ለምንለው ማህበረሰብ ቁሜለታለሁ ለምንለው ማህበረሰብ ከትምህርት ገበታው እንዲርቅ እያደረግን የፖለቲካ ትግል አለ ማለት አይቻልም። በትውልድ ላይ ነው እየፈረድን ያለ ነው። የትውልድን እጣ ፈንታ ላይ እየወሰንን ያለ ነው። በእኛ አለመግባባት ፖለቲካችን ባለመሰልጠኑ ህፃናት ከትምህርት ገበታቸው እየራቁ ነው። ምናልባት አሁን ያለውን የፖለቲካ እንቅስቃሴ ሰበብ መደርደር ይቻል ይሆናል። ነገር ግን ህፃናትን ከትምህርት ገበታ ማስቀረት ምን ማለት ነው? በየትኛው መስፈርት ተቀባይነት የለው። ይህ መሆኑም ታዲያ መልሶ የድህነት አዙሪት ውስጥ የሚከት ስለመሆኑም ያነሳሉ።
ከዓለም ጋር ልንቆራኝ የምንችለው ከዓለም ጋር ልንገናኝ የምንችለው ችግሮቻችን ልንፈታ የምንችለው እኮ በትምህርት ነው። ስለዚህ በትምህርት ገበታ ዛሬ ትውልዱ ራቀ ማለት ከዓለም እየራቅን ነው። ከዓለም ወደ ኋላ እየቀርን ነው። የሚያስቆጨን ድህነት አይደል እንዴ? የሚያስቆጨን ኋላ መቅረታችን አይደል እንዴ? ስለዚህ ከኋላ ቀረነትና ከድህነት ልንላቀቅ የምንችለው ትምህርት ነው። ስለዚህ በትምህርት ላይ ደግሞ አሁን አውዳሚ ተግባር እየፈጸምና ውጤት ልናመጣ አንችልም። በመሆኑም ቆም ብለን ልናስብ ይገባል። ተማሪዎች ወደ ትምህርት ገበታቸው ሊመለሱ ይገባል። ይህን በማድረጉ በኩልም ሁሉም ሊረባረብ እንደሚገባም ተናግረዋል። ይህን በማድረግ በኩል በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤትም የራሱን አቋም ይዞ እየሰራ ስለመሆኑም ገልጸዋል። የትኛውም ኃይል ምንም አይነት ምክንያት ሳይደረድር ትውልዱ ወደ ትምህርት ገበታው መግባት መቻል አለበት። የፖለቲካ ጥያቄውን በፖለቲካ ጥያቄ መድረክ ያምጣ፣ እንነጋገር፣ እንወያይ፣ ችግሮቻችንን እንፍታ። ትውልድ ግን ይማር። ትውልድን አንግደል። የትውልድን ነገ አንቅበር። ፖለቲካዊ ግብን ለማሳካት በሚል ህፃናት እንዳይማሩ ማድረግ ዓለም አቀፍ ወንጀል ነው። ስለዚህ እኛ በሰላማዊ መንገድ እንታገላለን ካልን፣ የማህበረሰብን ችግር እንፈታለን ካልን፣ ለማህበረሰቡ ሌላ ችግር ይዘን መቅረፍ የለብንም እና በአቋም ደረጃ ሁላችንም በተለያየ መንገድ ስንገልጽ ነው የቆየነው። የትኛውም የፖለቲካ ኃይል ጥያቄውን በሰላማዊ መንገድ እንዲፈታ የፖለቲካ ፓርቲዎች የጋራ ምክር ቤት አጥብቆ ይመክራል። በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተስፋውን አለምነህ መልእክት ነው። የለውጥ እሳቤ ከምናብ ይልቃል። ከጊዜያዊ ችግር ከደመናው ማዶ ከውጥንቅጥ በላይ በሰነቀው ፍኖት ጮራ ይፈነጥቃል። ድህነትን ሰብሮ ሀገር ለማሻገር በንስር ከፍታ መብረር ይጠይቃል። ሰው በያለበቱ በስራው ከተጋ ያለው ታማኝነት ለለውጥ ያበረ በአንድነት ተነስቶ ፈጠራን ያልማል። ጊዜን ተመክቶ የምናብ ትርጉሙ ድንቅ ነው በእውነት። የማድረግን አቅም የመከወን ብልሃት የፈጣሪን ጸጋ ማወቅ ነው መረዳት። ኢትዮጵያን ያሉ አትጠራጠሩ። በእውነት በእምነት በእውቀት ከተሰባሰብን ጉዟችን ይቃናል፣ ህብር ያስጌጠናል። አዝግሞ መዘግየት ተንሸራቶ መጥፋት ላለፈው ይበቃል። ይልቅ ፈጥረን ፈጥነን ዘለል ለመሻገር ኢትዮጵያን ለማልማት ፈተናን ወደ ድል በመቀየር መትጋት። አብረሽ ያጌጥሽልንና ኢትዮጵያ መቤት ነሽ። በገብስ ዘር ብዜት መሳተፍ ተጠቃሚ መሆናቸውን በሆለታ ከተማ አስተዳደር የሚገኙ አርሶ አደሮች ተናገሩ። በምርምር የተገኙት የተለያዩ ሰብሎችን ለአርሶ አደሩ ተደራሽ እያደረገ መሆኑንም የሆለታ ግብርና ምርምር ማዕከል ገልጿል። ይነቃቸው ሰማ አዘጋጅቶታል። ሞላ አለማያ ያቀርበዋል። በኦሮሚያ ክልል ሆለታ ከተማ አስተዳደር ወልመራ ነዋሪ የሆኑት ተዋቡ ድሪባ በገብስ ዘር ብዜት በመሳተፍ ለምግብ ፍጆታና ለገበያ እያቀረቡ መሆኑን ይናገራሉ። የተለያዩ የሰብልና ሌሎች ምርጥ ዘር እየቀረበላቸውና ተጠቃሚ እየሆኑ መምጣታቸውንም አርሶ አደሯ ገልጸዋል። እዚህ የሚዘራው ገብስ፣ ባቄላ፣ አተር፣ ድንች፣ ስንዴ ሁሉም እኛ ጋር ደርሶ ያው እየተሰራ ነው። ተጠቃሚ ነን። ለሀገርም ያው እየደረስን እየሸጥን ነው። እኔ በህይወቴ ያገኘሁት እውነት ለመናገር በፊት እኔ በጣም ድሃ ነበርኩኝ። ግን አሁን እዚህ ከመጣ ወዲህ በቃ መሬትም ዳብረዋል፣ አእምሮዬም ዳብረዋል። በቃ በጣም ደረጃ ትልቅ ደረጃ ላይ ነው ያለሁት። አሁን ልጆችን አስተምሬበታለሁ፣ ከብት ገዝቼበታለሁ። ይሁንና የዘር እጥረት አቅርቦትና የገበያ ትስስር ሊጠናከር ይገባልም ሲሉ ጠይቀዋል። ለፋብሪካ ቆንጆ አድርገን እንድናቀርብ አሁን በብዛት ብንዘራም ገበያ ከሌለ ምንም ዋጋ የለውም። ስለዚህ የገበያ ትስስር ቢፈጠርልን ቆንጆ ነው። በመንግስት በኩል በምርምር የተሻሻሉ የገብስ ዝርያ ተደራሽነትን ለማስፋት እየተሰራ መሆኑን የግብርና ባለሙያዎች ተናግረዋል። በርካታ የብቅል ዝርያዎችን አውጥተናል። የምግብ ዝርያዎችንም እንደ ብቅልና እንደ ምግብ ገብስ በአጠቃላይ 85 ዝርያዎች እንደ ሀገር ተለቀዋል። ከዛ ውስጥ 12 የምግብና 13 የብቅል ገብስ ይሄ ማዕከል ለቀዋል። እነዚህ ዝርያዎች በስፋት አርሶ አደሩ ጋር እንዲደርስ ተሞክሯል። አሁንም ጥረት እየተደረገ ነው ያለው።
በቀጣይነትም የብቅል ፍላጎት እየሰፋ ነው ያለው። የተለያዩ የሰብል ዘሮችን ለአርሶ አደሩ የማስተዋወቅና የገበያ ትስስር የመፍጠር ስራ እየተከናወነ መሆኑን የወለታ ግብርና ምርምር ዳይሬክተር ድሪባ ሁንዴ ተናግረዋል። በቅርብ ያወጣነውንም ዝርያ በገበሬዎች ዘንድ እናስተዋውቃለን፣ ዘር እናቀርባለን። ለአባዥ ድርጅቶችን ይህን ገብስ አዲስ ዝርያ አቅርበንላቸው አባስተው ለገበሬዎች እንዲያቀርቡ እያደረገን ነው ማለት ነው። ይሄ ትልቅ እንትን ነው። በሌላ አንጻር ደግሞ እየሞከርን ያለነው ምንድነው ገበሬዎች ዘር አምራች እንዲሆኑ የዘር ምርት ቢዝነስ እንዲጀምሩ ማለት ነው። ዘራቸው ሰርቲፋይድ ሆኖ የዘር ጥራቱን የጠበቀ ዘር እንዲያመርቱ አንደኛ አሰራሩን እናስተምራቸዋለን። ማሟላት የሚገባቸውን ነገሮች እናስተምራቸዋለን። ከሬጉላቶሪ ጋር የዘር ጥራት ከሚያስጠብቁ መስሪያ ቤቶች ጋር እናገናኛቸዋለን። የዘር ቢዝነስ ሞዴሎችን ገበሬዎች እያስተዋወቅን እንገኛለን። በቀጣይም የምርምር ተደራሽነትን ለማስፋት በትኩረት ይሰራልም ተብሏል። በአርባ ምንጭ ከተማ ባለፉት ዓመታት በተለያዩ መስመሮች የተከናወነው የኮሪደር ልማት ስራ ከተማዋን ለኑሮ ምቹ ከማድረግ ባለፈ በቱሪዝም ዘርፍ ያላት አቅም እንዲነቃቃ ማድረጉን ነዋሪዎች ተናግረዋል። በከተማዋ 10.5 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ በመከናወን ላይ ይገኛል። ሚካኤል ገዙ ነዋሪዎችን በማናገር ተከታዩን ዘገባ አሰናድተዋል። በአርባ ምንጭ ከተማ በተለያዩ አካባቢዎች ላይ የኮሪደር ልማት ስራ እየተከናወነ ይገኛል። ይህ አሁን የምንገኝበት ደግሞ ከባህል አዳራሽ እስከ አጂፕ የሚወስደው መስመር በመጠናቀቅ ላይ የሚገኝ ሲሆን የከተማዋን ገጽታ እየቀየረ ያለ ስለመሆኑ ነዋሪዎች ገልጸዋል። ኮሪደር ልማቱ በከፍተኛ ሁኔታ አርባ ምንጭ ላይ እየተካሄደ ያለ ነው። አንደኛ የአካባቢው ማህበረሰብ የጠበቀ፣ ሁለተኛ ተፈጥሮዋንም ጭምር ተጠቅመው ጥሩ ስራ የተሰራ ያለበት ነው እና ህዝቡም ደግሞ ናቹራሊም በተፈጥሮም ተባባሪ ህብረተሰብ ነውና አሁንም በትብብር ቀጣይ ሌሎች የሚሰሩትን ስራዎችም እየተሰራ ያለ ከተማ ነው አርባ ምንጭ። በጣም ቆንጆ ነው። በጣም ደስ የሚል ነው። መጀመሪያ እንዳልነበረም እኛ አካባቢ ለእግረኛ መንገድ አልነበረም። ኮሪደር ከገባ በኋላ ለእግረኛ መንገድ ወጥቷል። አረንጓዴው ምኑ ጋር በጣም ጽዱ ነው። በጣም ደስ ይላል። የኮሪደር መስመሩ የተለያዩ መሰረተ ልማቶችን ያካተተ ነው። እዚህ እንደምንመለከተው የእግረኛ መንገድ፣ የብስክሌት ማሽከርከሪያ እንደዚሁም ደግሞ ሌሎች የተለያዩ መሰረተ ልማቶችን ይዟል። በዚህም ለተሽከርካሪና ለሰዎች እንቅስቃሴ ምቹ ሁኔታን ፈጥሯል። ከአጂፕ እስከ ባህል አዳራሽ ድረስ ያለው የወደቀ ሰፈር ነበር። አሁን ተነስቷል። የመኪና የእግረኛ ሁሉ መንገድ ተሰርቷል። ለውጥ ማለት ይሄ ነው። ስለዚህ በዚህ ቀጣይ ከዚህ በለጠ እናያለን ብዬ ነው ማሰበው። አሁን ገና ከወዲሁ ሲሰራ አደጋዎች የቀነሱበት የሄዱበት ታይም ነው የሚታየው። የእግረኛ መተላለፊያዎችም ሰፋ ብሎ ማንጸባረቃው ምኑ ሁሉ ነገር ዘመናዊ የሆኑ ኮንዲቶች ተገጥሞ ለኤሌክትሪክ ሲስተም ለመብራት ሲስተሞች ተገጥሞ የሚደረጉ ስራዎች ደስ የሚል የሚበረታታ ነው። ባለፉት የለውጥ ዓመታት በተለያዩ የከተማ አካባቢዎች ላይ የተከናወነ የኮሪደር ልማት ስራ ከተማዋን ለነዋሪዎች ምቹ ከማድረግ ባለፈ በቱሪዝም ዘርፍ ያላት አቅም እንዲነቃቃ ማድረጉ ይገለጻል። የኮሪደር መስመሮችን ተከትሎም አዳዲስ የቢዝነስ እንቅስቃሴ የተስፋፋ መጥቷል። ድሮ አካባቢ ይሄ ቱሪዝም በጣም ከነበረበት ጨምሯል። አሁን ለምንድን ነው ጨመረው? አካባቢ ገጽታ ተለውጧል። እያንዳንዱ መንገዱ፣ ትራንስፖርቱ። ስለዚህ ይሄን በሚያይበት ጊዜ አሁን ጫሙና አባይ ልጅ ሀይቅ አለ። ባህል አዳራሽ አጂፕ ቆመን ታች እያየን ነው አሁን ያለ ነው። ድሮ ማየት አንችልም ነበር። ስለዚህ አሁን ምንድን ነው ለውጡ? ኮሪዶሩ ስራው ሰው እየመጣ ነው። ቱሪዝም እየጎረፈ ነው። ስለዚህ ይሄ ለእኛ ጠቀሜታ አለው። በሐረር ህይወት ፋና ስፔሻላይዝድ ሆስፒታል የሚሰጠው የካንሰር ሕክምና አገልግሎት ከተጨማሪ ድካም ያዳናቸው መሆኑን ተገልጋዮች ገለጹ። የሆስፒታሉ አንድ አካል የሆነው አሊ ቢራ ካንሰር ሕክምና ማዕከል የሰው ኃይልና የሕክምና ቁሳቁስ በማሟላት የአገልግሎት ተደራሽነቱን ለማስፋት እየሰራ እንደሚገኝም አስታውቋል። ቴዎድሮስ ታደሰ ተጨማሪ ያለው ከ6 ዓመት በፊት የኬሞ ሕክምና አገልግሎት በመስጠት ስራውን የጀመረው የህይወት ፋና ስፔሻላይዝድ ሆስፒታል የአሊ ቢራ የካንሰር ሕክምና ማዕከል በሂደት የጨረር ሕክምናን በማካተት ከምስራቃዊ ሀገሪቱ ክፍልና ከአጎራባች ሀገራት ለሚመጡ ታካሚዎች የሕክምና አገልግሎት በመስጠት ላይ ይገኛል። ከምስራቅ ሐረርጌ ዞን በደን ወረዳ በመምጣት ያለፉትን 2 ዓመታት የተለያየ የሕክምና አገልግሎት በማግኘት ላይ እንደሚገኝ የሚገልጸው ጌታውን መንግስቱ የማዕከሉ መከፈት በካንሰር ታካሚዎች ላይ ደርስ የነበረን ተጨማሪ ድካም ያስቀረ እንደሆነ ይናገራል። የአንጀት ካንሰር ነው። የትልቁ አንጀት ካንሰር ነው ያዘው።
መጀመሪያ አካባቢ ኢንፎርሜሽኑ አልነበረኝም። እዚህ ሴንተር መከፈቱ እዚሁ ቅርቦ ነው ማለት ነው። እዚህ ኦፕሬሽን ያደረጉኝ ላስት ይር ባለፈው ማለት ነው። እና እዚህ ኬሞ 6 ዙር ወሰድኩ። እንደገና ተመለሰ እና አሁንም ኦፕሬሽን አደረጉኝ ዘንድሮ ማለት ነው ሐምሌ ውስጥ። እንደገና አሁን ደግሞ ጨረር እንደወስድ እንትን አደረጉኝ። ያው እንክብካቤያቸው በጣም ለሰው ያላቸው ስብዕና በጣም እኔ እንጃ ደስ የሚል ሁኔታ ነው ያለው ማለት ነው። በማዕከሉ የሕክምና አገልግሎት ለማግኘት ከተለያዩ ስፍራዎች የመጡ ታካሚዎችም ማዕከሉ እየሰጠ በሚገኘው አገልግሎት ደስተኛ መሆናቸውን ተናግረዋል። የመጀመሪያው ታኮንኩ መቀሌ ነው ከሞ ጨረሩ ስለሌለው ደግሞ እንደዛ መጣ። በጣም ጥሩ ሕክምና አገኘ። ዶክተሮች ሁሉ ተባብረኝ ጎዝ ናቸው። ደም ከጎደለኝ ደም ሰጣችሁ ሁሉ ነገር ተባብረኝ በቃ መንካም ስሩ ከህዝብ ሀረር የሚመስል ያለ አመመኝ እጤ ነበረ ማህፀኔ ውስጥ ሀረር ስመጣ ሳምፕል ተወሰደልኝ። አዲስ አበባ ተላከ። ከዛ በኋላ ውጤቱ መጣ ካንሰር መሆኑ። በተለይ እኔ ካንሰር የማህፀን ጫፍ ነበረ። ተመስገን በጣም ሰላም ነኝ። መነሳት አልችልም ነበረ፣ መሄድ አልችልም ነበረ፣ ምግብ መብላት አልችልም ነበረ። ተመስገን ዛሬ ያው እየሄድኩኝ እያወራው ለዚህ አብቄያለሁ። ተመስገን። በካንሰር ሕክምና ማዕከሉ የሜዲካል ዳይሬክተር የሆኑት ዶክተር ሚካኤል ሻውል ካንሰር በየትኛውም የሰውነት ክፍል ላይ ሊከሰት የሚችልና በፍጥነት ካልተደረሰበት እስከ ሞት ለሚደርስ ጉዳት የሚዳርግ ስለመሆኑ ይናገራሉ። ካንሰር አይደለም የሚባለው ያው የህብረተሰቡ ትርክት ነው። ብዙ ጊዜ አስቸጋሪ የሚሆነው ነገር ህብረተሰባችን ላይ ያለው የአዌርነስ ወይም ደግሞ ስለ ካንሰር ያለው ዕውቀት አናሳ በመሆኑ ምክንያት በጣም ብዙ ታካሚዎቻችን የሚጎዱት በስነ ልቦናና ስነ አእምሮ ብዙ ይጎዳሉ በዚህ ምክንያት። ነገር ግን ካንሰር በጊዜ ከተደረሰበት ሙሉ በሙሉ መዳን ይችላል። አንፎርቹኔትሊ ለኛ በተለይ ወደ ምስራቁም ክፍል ይሁን ኢትዮጵያ ውስጥ የሚመጡት ታካሚዎቻችን ደረጃቸው በጣም ከፍ ብሎና በደረጃ 3 እና 4 ላይ በመሆኑ ምክንያት የህክምና ሂደቱን የሚያስተጓጉልበትና ውጤቱንም ደግሞ በጣም የሚቀንስበት ምክንያት እሱ ሆኖ ይገኛል። የአሊቢራ የካንሰር ሕክምና ማዕከል በቀጣይም የኒውክሌር ሕክምና አገልግሎትን በማካተት ለታካሚዎች ተደራሽነቱን ለማስፋት ዝግጅቶች መጀመራቸውም ተጠቁሟል። ይሄ የኒውክሌር ሕክምና ወይም ደግሞ የኒውክሌር ሜዲሲን ሕክምና ተብሎ የሚታሰበው ኖርማሊ ማሽኖቹ በጣም ውድ ናቸው። ነገር ግን ሁለት አይነት ጥቅም ይኖራል። አንደኛው ዳያግኖስቲክ ወይም ደግሞ በሽታዎችን መርምሮ ለማወቅ የሚያገለግል ሲሆን ሌላኛው ደግሞ የኒውክሌር ሜዲሲን ሕክምና በራሱ ለታካሚው ተደራሽ መሆን የሚችል ነው ማለት ነው። ሶ እኛ ጋር እንደ ሀረማያ የራሱ ዝግጁነት አለው ለዚህ ለኒውክሌር ሕክምና። የዓለም ጤና ድርጅት ባወጣው መረጃ በዓለም ላይ ከሚገኙ 5 ሰዎች አንዱ በህይወት ዘመኑ በካንሰር የመጠቃት እድሉ ሰፊ መሆኑን ይጠቁማል። በኢትዮጵያ በተለያዩ አካባቢዎች ባህላዊ የግጭት አፈታት ዘዴዎች አሉ። እነዚህ ሂደቶች በሀገር ሽማግሌዎች፣ በሃይማኖት አባቶች፣ በአባገዳዎችና ሌሎች ማህበራዊ መሰረት ባላቸው ሰዎች በመታገዝ ይፈጸማሉ። ከነዚህ ባህላዊ የግጭት አፈታት ዘዴዎች አንዱ በኦሮሚያ ክልል በገዳ ስርዓት መሰረት በአባገዳዎች የሚፈጸም ነው። ለመሆኑ በባህላዊ ስርዓት ውስጥ የሚፈጸሙ መሐላ ምን ይመስላል የሚለውን ልታስቃኘን ባልደረባችን ዛራ መሐመድ ተከታዩን ዘገባ አሰናድታለች። ተመልካቾቻችን አሁን የምንገኘው ከአዲስ አበባ በቅርብ ርቀት ላይ በሸገር ከተማ መልካኖኖ ክፍለ ከተማ ነው። እዚህ የተገኘነው ደግሞ በኦሮሞ ባህል መሰረት እርቅ በሚካሄድበት ፍርድ ቤት ነው። ውስጥ ያለውን ነገር አብረን እንቃኛለን። መልካም፣ ስሜ ተሾመ ሞቱማ እባላለሁ። በሸገር ከተማ የመልካኖኖ ክፍለ ከተማ የባህላዊ ፍርድ ቤት ይግባኝ ሰሚ ሰብሳቢ ነኝ። ወደ ውስጥ መግባት እንችላለን። ለምሳሌ ይሄ ሽማግሌዎች ወይም አስታራቂዎች ወደ መድረክ ወይም ወደ ማስታረቅ ቦታ ከመሄዳቸው በፊት ገብተው እዚህ ከተወያዩ በኋላ ወደ መድረክ ወይም ወደ እርቅ ቦታ የሚሄዱበት የነሱ መቀመጫ ማረፊያ ክፍል ነው። ይሄኛው ክፍል ሀደ ሲንቄ ወይም ከአስታራቂዎቹ ጋር አብሮ የሚቀመጡ ሀደ ሲንቄ የሚባሉ ለብቻ ልብሳቸውን የሚቀይሩበት፣ በተለይም ሴቶች የግል ጉዳይ ሲያጋጥማቸው ወንዶች ፊት መናገር የማይችሉትን እዚህ ሀደ ሲንቄ ጋር ቀርበው ምስጢራቸውን የሚናገሩበት የሚያዳምጡበት ቦታ ለብቻ ክፍል የተሰጠበት ቤት ነው ማለት ነው። እነዚህ ባህል ዕቃዎች ሰዎች በልዩነት ሲመጡ ለማረጋገጥ መሐላ ይፈጽማሉ። መሐላ የሚፈጽሙበት ዕቃዎች ናቸው። ከዚህ በላይ ብዙ የመሐላ ዕቃዎች አሉ። ይማል ከተባለና ሰውዬው አምኖ የሚገባበት ከሆነ በእነዚህ ሙሉ ዕቃዎች መሐላ ያደርጋል።
በተጨማሪ የሚያስፈልግ ከሆነ ግን ተጨምሮ ሌሎች እቃዎችም ከበድ ያሉ መሀል ላይ ይደረጋል። እኛ ሽማግሌዎች አስታራቂዎች የምንቀመጥበት 5 የባህላዊ ወንበር አለ። እንደምታዩት 4 ወንድ፣ 1 ሀደ ሲንቄ፣ 4 አባ ገዳዎች ወይም አስታራቂዎች የሚቀመጡበት ወንበር ነው። 5ቱም የአባ ገዳ ምልክት የሆነ ቦኩ ወይም ብትር አሁን ያስኩት በእጄ አለ። የሀደ ሲንቄም ብትር አለ። ማንኛውም ሰው እዚህ ሲመጣ ቆሞ ሳይሆን ቁጭ ብሎ ነው ጉዳዩን የሚያስረዳ። በመጀመሪያ ሽማግሌዎች ወደ ጉዳዩ ከመግባታቸው በፊት በጸሎት ይጀምራሉ። ጸሎት ያደርጋሉ፣ ፈጣሪያቸውን ይለምናሉ እንዳይሳሳቱ። ከዛ በኋላ ነው ወደ ጉዳዩ የሚገቡት። ይሄ ቤት ራሱ ትርጉም አለው። እነዚህ ምሰሶዎች የገዳን ስርዓት ነው የሚገልጹ። 8 ናቸው እንዳየሽ ምሰሶዎቹ 8ቱ በገዳ ስርዓት አስተዳደር ውስጥ በየ8 ዓመት የአስተዳደር እርከን ይቀባበላል። ገዳ 5 ስርዓት አለው። ስለዚህ እነዚህ በሮች የገዳን ስርዓት የሚገልጹ ናቸው። በዚህ በኩል ተበዳይ ይቀመጣል ወይም ቅሬታ ያለው ሰው ይቀመጣል። በዚህ ደግሞ የተከሰሰ ሰው ወይም ተከሶ የቀረበ ባለጉዳይ ግራና ቀኝ ይቀመጣሉ። ተቀምጠው ጉዳያቸውን ያስረዳሉ ማለት ነው ለሀገር ሽማግሌዎች። በዚህ መሰረት ጉዳያቸው ታይቶ እንዲታረቁ ይደረጋል ማለት ነው። እግዚአብሔር ይስጥልን። በጣም አመሰግናለሁ። እግዚአብሔር ይስጥልን። በሰላም ግቡ። እናከብራቸዋለን፣ ወዳቸዋለን። ትውልድ በየዘመኑ የየራሱ የአርበኝነት መገለጫ አለው። የዚህ ዘመን ትውልድ የአርበኝነት መገለጫስ የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። በተለያዩ ዘመናት የነበሩ ትውልዶች በሀገር ፍቅርና አርበኝነት የራሳቸውን አሻራ ያሳረፉ እንደነበሩ ታሪክ ያስቀመጠው እውነታ ነው። በዚህ ትውልድ ደግሞ የእጅ አዙር ቅኝ ግዛትና ጫናዎችን በመቋቋም ለሀገር ሉዓላዊነት ከፊት የቆሙባቸው እንደ ህዳሴ ግድብ ያሉ አጋጣሚዎች ሕያው ማሳያ ናቸው። ይህ ትውልድ የነበሩ ስብራቶችን በመጠገንና በማከም ዛሬና ነገን በመስራት ኃላፊነት የራሱን የአርበኝነት ታሪክ እንዲጽፍ ይጠበቃል። ኢቢሲ በነገው የአዲስ ቀን መሰናዶ የዚህ ትውልድ የአርበኝነት መገለጫዎችና የሚጠበቁ ኃላፊነቶች ምንድናቸው የሚለውን እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚሁ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ጨምረን እንጠብቃችኋለን። አዲስ ቀን። የውጭ ዜና 46ኛው የአሜሪካ ምክትል ፕሬዚዳንት ዲክ ቼኒ በልብ ህመም ህይወታቸው ማለፋቸውን ቤተሰቦቻቸው አስታውቀዋል። ዲክ ቼኒ በአሜሪካ ምክር ቤት ተመራጭ ከመሆናቸው ባለፈ የመከላከያና የነጩ ቤተ መንግስት አዛዥ ሆነው አገልግለዋል። ዲክ ቼኒ አሜሪካ በኢራቅ ላይ ጦርነት እንድትከፍት ከፊት ሆነው በማነሳሳታቸው ጦረኛ ተደርገው የሚወሰዱ ናቸው። አዝመራ ሞሴ ተጨማሪ ያለው ለረጅም ዓመታት በምክትል ፕሬዝዳንትነት በመከላከያና በነጩ ቤተ መንግስት አዛዥነት እንዲሁም በምክር ቤት ተመራጭነት አሜሪካን ያገለገሉት ዲክ ቼኒ ህይወታቸው ማለፉን ቤተሰቦቻቸውን ጠቅሰው መገናኛ ብዙሃን እየዘገቡ ነው። የ84 ዓመቱ አዛውንት ከ13 ዓመት ወዲህ ክፉኛ በልብ ህመም ሲሰቃዩ እንደነበር የመገናኛ ብዙሃን ዘገባ ያስረዳል። የህልፈታቸው ምክንያትም ይሄው የልብ ህመም ስለመሆኑ ታውቋል። ህልፈታቸውን ተከትሎ ቤተሰቦቻቸው ስለ ሀገር መውደድ አብዝቶ ያስተማረን ዲክ ቼኒ አርፏል ብለዋል። 46ኛ የአሜሪካ ምክትል ፕሬዝዳንት ሆነው ያገለገሉት ዲክ ቼኒ የጆርጅ ደብሊው ቡሽን አስተዳደር እንደ ጎርጎሮሲያን አቆጣጠር ከ2001 እስከ 2009 በምክትል ፕሬዝዳንትነት መርተዋል። የአሜሪካ የመከላከያና የነጩ ቤተ መንግስት አለቃም ነበሩ። ዲክ ቼኒ በስልጣን ዘመናቸው ተወቃሽም ተወዳሽም ሆነው አልፈዋል። ምክትል ፕሬዝዳንቱ የኢራቁን ሳዳም ሁሴን መንግስት አሜሪካ እንድታስወግድ ሰፊ ጉትጎታ አድርገው ተሳክቶላቸው ነበርና በዚህም ጦረኛ የሚል ታሪክ እንዲኖራቸው ምክንያት ሆኗል።
ይህ ብቻ ግን አይደለም። ዲክ ቼኒ ከ24 ዓመታት በፊት አልቃይዳ በአሜሪካ ላይ የፈጸመውን የሽብር ጥቃት ተከትሎ የአሜሪካ ጦር በአፍጋኒስታንና አጎራባች ሀገራት ጦርነት እንዲከፍት ያልፈነቀሉት ድንጋይ እንዳልነበረም መገናኛ ብዙሃን ስለ ጦረኛነታቸው ማስረጃ አድርገው ያቀርባሉ። በሌላ ጎን ደግሞ በስልጣን ዘመናቸው የአሜሪካ ኢኮኖሚ የተሻለ እድገት እንዲያሳይ በጎ ተጽዕኖ ማሳደራቸው ይነገራል። ያም ሆነ ይህ ግን ከ10 ዓመት በላይ በአሜሪካ የፖለቲካ ታሪክ ኃይለኛ ወሳኝና ወግ አጥባቂ ሆነው የታዩት ዲክ ቼኒ ታሪክ በሁለት ጎን አስቀምጧቸው ሕይወታቸው አልፏል። በማዕከላዊ ፊሊፒንስ የካልሜጊ በተሰኘው አውሎ ነፋስ 26 ሰዎች እንደሞቱ ተነገረም። በርካታ ነዋሪዎች አውሎ ነፋሱ ካስከተለው ጎርፍ ለመዳን በቤቶቻቸው ጣራ በመጠለል የነፍስ አድን እርዳታ እየተጠባበቁ ይገኛሉ ተብሏል። ይህ ከፍተኛ ዝናብና ነፋስ የቀላቀለው ካልሜጊ አውሎ ነፋስ ማዕከላዊ ፊሊፒንስን በመምታቱ ቢያንስ 26 ሰዎችን ለሞት እንደዳረገ የሀገሪቱ የሲቪል መከላከያ ቢሮ ኦሲዲ መግለጹን አልጀዚራ ዘግቧል። በአካባቢው የሰዓት አቆጣጠር ዛሬ ከጠዋቱ 4 ሰዓት ካልሜጊ በሰዓት 150 እስከ 185 ኪሎ ሜትር በሰዓት እየተጓዘ ዛፎችን እየገነደሰና የኤሌክትሪክ መስመሮችን በማውደም ወደ ሴቡ ኔግሮስና ፓናይ ደሴቶችን አቋርጠው ወደ ምዕራብ አቅጣጫ ይንቀሳቀስ ነበርም ተብሏል። በሴቡ ግዛትም ብቻ 21 ሰዎችም መሞታቸውና በርካታ ከተሞች በጎርፍ የተዋጡ መሆናቸውን አክሏል። የሀገሪቱ የሲቪል መከላከያ ቢሮ ለኤፍፒ ዜና ወኪልም እንደተናገሩት አብዛኞቹ ተጎጂዎች በጎርፍ በመስጠም የሞቱ ናቸው ተብለዋል።